አሞታው ፎቆር ፉርጃውን ሉነንጃልኝ ወሶምቦቻውን ሉነንጃልኝ ወሶምቦቻውን ቀልዶንተ የቆን ቅዠቱን አብርጂው ንጎር እሳቱን ያምጣሉን ለስቲው ሙረቱ ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በስቴስ ጎንደሉ ወዳች ላይክ እና ሼር ያደርጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 3000 ላይክ እንድትገጩን ቦታቱና አጓብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሶበር ዜና። አሜሪካ ከዚህ በኋላ ለአፍሪካ የምሰጠው የነበረውን በቢሊየን የሚቆጠር እርዳታ እርግፍ አድርጌ ትቻለሁ። አንድ ብር እርዳታ እንዳትጠይቀኝ እንዳትጠብቁ፣ ጥገኝነት ይብቃ ብላለች። ዛሬ ነቃች። ተመስገን አሜሪካ በ80 ዓመቷ በ70 ዓመቷ በሞት ዓመቷ ከእንቅልፏ ነቃች። ሙነ ሲባል አይ እኔ ይሄ ሁሉ ዓመት በእርዳታ ስንት ተጎፈጎፍኩ ሰጠው እንደ ፈረንጅ ላም ታለብኩ ይሄው ጠብ የሚል ነገር የለም። የአፍሪካ ህዝብ እየፎከተነ እስካሁን ድረስ በዶነት ጦሎል ወታች ዞቅጠን እያለ እና ሙሉኮ ገንዘብ ባለስልጣናት ነው ይበሉታለች። እውነት እስከ ዛሬ አታውቅም። አሜሪካ ተኙታ ነበር። በቃ ምንም የምታውቀው ነገር የለም። እንደ ጭዋቸው የማይጠገቡም በሙሉ የአፍሪካ ባለስልጣናት ዶላር የት ነው ያለ? አሜሪካ አይደለም እንዴ ያለ? ለማያውቁሽ ታጠኛል። እና ሁሉ ድራማ ይሰራል። በቃ ሌላው ዓለም እንደነሱ ነፈዝ መስላቸው ነው። በእርግጥ አሁን ቻይናን ሲያዩ ቅናት እያደረባቸው። ለምን ቻይኖቹ በራሳቸው ኢኮኖሚ፣ በራሳቸው ኑሮ፣ በራሳቸው ወታደር ላይ በራሳቸው ጉዳይ ላይ ትኩረት ያደረጉት። እንደ አሜሪካ እዛም ቦጭሮቅ የለም። አሁን ይሄ እየገባቸው መታል። ለካ በየሄዱበት መፈትፈት እጅ ነው እንጂ ሌላ ለካ ውጤት የለም የሚለው ከመሸ ገብቷቻል። በጣም ኮረፈደ ነው የገባቸው፣ ግን ለውጥ አይፈጥሩም። አሁን አሜሪካ ተመልሳ እንደ ቻይና የምትሆንበት እድል እጅግ በጣም ጠባብ ነው። እጅግ በጣም ቻይኖች እዙ የደረሱት 24 ሰዓት በመድከም በመልፋት ላባቸውን አንቆርቁረ ያቁታል። ይሄንን የአሜሪካ ካምፓኒዎች በሙሉ ተጓጉዞ ወደ ቻይና የገቡበት ምክንያት የቻይና ህዝብ ታታሪ ህዝብ ስለነበር ነው። እና እርዳታ ለኛ እርዳታ አንድ ቀን ሰጣችሁን አታውቅም። በታሪክ የኛ ወርቅ የኛ አልማዝ አፍሪካ በሙሉ እየፎከተ ያለው በማን ምክንያት ነው? የአፍሪካ ሀብትና ወርቅ አልማዝና እንቁ ልዩ ማዕድናት በሙሉ እየሄዱ ያሉት ወደ መንግስተ ሰማያት ነው እንዴ? ወደ መላእክት ሀገር እኮ አይደለም። ይሄን የእግዚአብሔር መልአክ አልወሰዱብንም ወይ? ዲያብሎስ አልወሰደም። እየወሰዳችሁ ያላችሁ እናንተ ስፍር ቁጥር የሌለው ትሪሊየንስ ኦፍ ዶላርስ የሚያወጣ ንብረት እድሜ ለአፍሪካ ዘራፊዎችና ነፋሶች ይሆንና ተዘርፏል። እና እኔ እርዳታ አልሰጡም። የእናንተ እርዳታ ማንም አይፈልግም። የተቆቀለ ስንዴ ማንም አይፈልግም። ሰው አታ ነው አፍሪካ፣ ሰው አታ፣ መሪ አታ፣ መሪዎች አሉ ሆዳም ሆነው ኮንጎን የመሰለ አገር ይሄ ሁሉ ወንዝ፣ ይሄ ሁሉ አልማዝ፣ ይሄ ሁሉ እንቁ ዩራኒየም፣ እናንተ የምትፋጁበት ዩራኒየም ዛሬ የምትገዳደሉት ከአፍሪካ ነው የሚሄደው። እነ ኒጀር እኮ ናቸው አቅራቢዎቹ። አብዛኛው የኤሌክትሪክ መኪና የሚመረተው ከአፍሪካ አይደል እንዴ? የአሜሪካ ካምፓኒዎች የሚዘርፉት ንብረት የማን ነው? ስለዚህ እድሜ ለኢራን። መቼም ዘንድሮ ያልቀባጠራችሁት፣ ያልተናገራችሁት፣ ያልቧጠጣችሁት ተራራ የለም። እድሜ ለኢራን። ጭንቅላታችን እንዲህ ሞታች እንደ ዱንዝዝ አለ እኮ ሰዎች እውነት የሚናገሩት ራስ አያውቅም። ከአፍሪካ 150 ቢሊዮን ዶላር እኔ አይደለሁም አፍሪካ ህብረት ነው ያጠናው። ከአፍሪካ 150 ቢሊዮን ዶላር በሙስና ብቻ ይሸሻል። 150 ቢሊዮን እቺ ከአሜሪካ $5 አትሰወርም። $5 አምናረገ $5 የት እንደገባች ከአፍሪካ እያንዳንዱ ነገር ያውቁታል። ተኝታችሁ ኮርማችሁ አይደለም ታውቁታላችሁ። ያው ለእናንተ ኢንቨስትመንቱ ለእናንተ ነው። በትንሽ ብሎ ሩቅ አትሂድ። ያለፈው 30 እና 35 ዓመት የህወሓት ባለስልጣኖች ያ ሁሉ የኢትዮጵያን ገንዘብ ሲዘርፈው አሜሪካ ታውቃለች። የእርዳታውም ተዘርፏል፣ የቡና ብሩም ተዘርፏል፣ የወርቆ ገንዘብም ተዘርፏል። እና የቀን ቅዠት ውስጥ ነው ያሉት። የአውሮፓና የአሜሪካ መሪያችን የቀን ቅዠት ውስጥ አመጣው። ፍቁር ፍርጃውን አለ ሰውዬ። እውነት እኮ ነው፣ ፍርጃ ነው ዘንድሮ። እኔ ግን እቺ ኢራንን ላስቆም መሰል ደውዬ ይሄ ጦርነት ቶሎ ካላስቆምኩት ሰዎቹ የሚናገሩትንም የሚሰሩትንም የሚዘላቡድትንም አያውቁትም። ዝም ብሎ በደመ ነፍስ እንደ ሰማይን መባጠጥ ምድሩን መባጠጥ የጮኖ ቀለት አለ ዘፋኝ።
የቆጠቆጠቻቸው ኢራን ምን ቀጣው እኛ ምን አሮገን እንደ እርዳታ እንኳን ስንዲያ ምን አለ ቂጣ ጦፍጠፍ አድርገን ብንበላ ቀውስ በመላ ዓለም ማን ቀውስ እንደሚፈጥር ያውቃል እኮ ዓለም። ራሳቸው ተፈናቃይ ይፈጥራሉ፣ ራሳቸው ስደተኛ ይፈጥራሉ፣ ራሳቸው ረሃብ ለህዝብ እንዲወድቅ ያደርጋሉ፣ ራሳቸው ቁምስቁል እንዲገባ ያደርጋሉ። ሞልስ ራሳቸው ደግሞ የእግዚአብሔር መልአክ ነው ለመከሰት ይሞክራል። እና እኛ እርዳታ አስፈልገንም ጣልቃ መግባቱን ማጨፋጨፉን ተው ነው። አሁን እኛ በዓለም ደረጃ አምባገነኖችን እየጠየቅን ያለ ነው። ማጨፋጨፉ ተው፣ እኛ እንበቃለን። አርሶ ለመብላት ያለው ጉልበታችን ተመስገን ነው። እናንተ በምትሰጡት ጥልፍልፍ ፖለቲካ የዞር ፖለቲካ ለህወሓት ጽፋ የሰጣች ማን ነው? ራሳቸው አይደለም እንዴ? ሰፈሩን በብሔር ለየው በየብሔሩ የቀኝ ግዛት ስትራቴጂ እናንተ ስትወጡ ቀኝ ግዛቱ በምድር በአፍሪካ ሎሌዎቻችሁ እንዲተኮል ነው ያደረጋችሁት። እና እያንዳንዱ የአፍሪካ ባለስልጣን ወደ አሜሪካና ወደ አውሮፓ የሚያሸሸው ገንዘብ ለምን አታግዱትም? የኢራንን በመቶ ቢሊዮን ገንዘብ እንዳወገዳችሁት ከአፍሪካ ገንዘብ ሲሸሽ በሙስና በዞረፋ ወርቅ ቤት ሲከፍቱ አልማዝ ቤት ሲከፍቱ አሜሪካ ሂደው ይሄማ የድሃ ንብረት ነው ብላችሁ ለምን አታስመልሰው? ስለሚፈልጉት ነው። በደንብ ጥንቅቅ አድርገው ነው አሜሪካኖች የሚፈልጉት። ገንዘቡ ይፈልጉታል። አፍሪካ ውስጥ ድህነት እንዲስፋፋ ጉስቁልና እንዲኖር ማን እየሰራ እንደ እኛ በደንብ እናውቃለን። በደንብ ነው እናውቅ እና ብዙ የኢራን ባለስልጣኖች ለምሳሌ ገንዘባቸው እንዳይንቀሳቀስ ታግዷል። ለምን የአፍሪካ ባለስልጣናት ሲዘርፉ ለምን አታግዱም ታዲያ? ስለሚፈልግ ነው። የሰሜን ኮሪያ ባለስልጣናት፣ የራሽያ ባለስልጣናት፣ አንዳንድ የቻይና ባለስልጣናት ባለሀብቶች ታግዳላችሁ ገንዘብ። ለምሳሌ የኢራን እንኳን በትንሹ ከ100 ቢሊዮን ዶላር በላይ ዛሬ ሁሉ ደም የሚፋሰሱበት ኢራኖቹ ብራችንን ስጡን። የሀገር እንደውም የኢራን ገንዘብ የሀገር ነው። የግለሰብ አካውንት ማገድ አትችሉም። ለምን ትፈልጉታላችሁ? በዛ መልኩ አፍሪካ ራቁቷ እየቆረች የእናንተ አገሮች በወርቅ ይገነባሉ፣ በአልማዝ በእንቁ ይገነባሉ። እና የታውቆሽ ብላ አጥብቆ ሳመኝ የት እንደማያውቃት እንኳን አያውቅም፣ ግን የት ነበር የማያውቅሽ ብላ አጥብቆ ይስማል። እና ይሄ በደንብ የተሰራ አሾጥር ነው። እኛ በደንብ ጠንቁቀን ጡጦ ምንጠባ ህፃኖች አይደለም። እንዲህ ያለ ጭው የሚነገረው ጡጦ ለሚጠባ ህፃን ነው። እና እንደውም ጡጦ የሚጠባ ህፃን አንዳንድ ፕሮግራም ራሱን ችሎ ሊጀምር መሰል። ጡጦ ለሚጠባ ህፃን ይሄ ጡጦ ለሚጠባ ህፃን የሚወሩ ወሬዎች ናቸው። ያውቃሉ። እያንዳንዱ ሽፍራፊ የአፍሪካ ገንዘብ ዶላሮች የት እንዳሉ አሜሪካኖች ያውቃሉ። ቢፈልጉ ማገድ ይችላሉ። ቢፈልጉ ለሀገራት ተሞላሽ እንዲሆን ማድረግ ይችላሉ። ቢፈልጉ ባለስልጣናትን አስሮ ማምጣት ይቻላል። ግን ሆን ተብሎ እየተሰራ ስለሆነ አሁን ልክ ቅዱስ ከምን አንጻር ይህን እንዳሰቡት ራሱ አላውቅም። ከምን አንጻር አፍሪካ ጠንክሪ በርቼ እና ቋለ መጀመሪያ ማሻጥር ነበር። የንግዱ ገንዘብ ውስጥ ቢዘረፍ ምን ችግር አለ? ታዘርፋላችሁ። የንግዱ ገንዘብ ከፈለጋቸው አሁን እውነት አፍሪካ እንደ ሙስና ይቆርና ማነው እርዳታ ይቆርና ወርቅ ተሽጦ አልማዝ ተሽጦ ቡና ተሽጦ ሀብት ተሽጦ ትልልቅ የአፍሪካ ንብረቶች ተሽጠው ያለው ገንዘብ ባለስልጣን አይዘርፍም? ይዘርፋል። ስለዚህ በደንብ አውቄተኛ ቢቆሰቀሰት አይነቃም። አሜሪካኖች እያንዳንዱ ጥቃቅን ጉዳይ መነሻዋንም መድረሻዋንም ያውቃሉ። ሁሉንም ፈልጋችሁ ነው። ምንም አያመጣም። አፍሪካ ህዝብ እንደ ህዝብ ምንም አያመጣም ከሚል ነው። እና የእናንተ የተቆቀለ ስንዴ መጣ ቆረ ከለማኝነት ከጠባቂነት በቆረ ምንም የጠቆመው ነገር የለም። ምንም ይሄ ሁሉ ውሃ፣ ይሄ ሁሉ መሬት፣ ይሄ ሁሉ ለም፣ ይሄ ሁሉ ወርቅ፣ ይሄ ሁሉ አልማዝ፣ ይሄ ሁሉ እንቁ በየጓሮ እኮ ይታፈሳል እኮ። በየጓሮ እኮ ወርቅ የሚታፈስበት አገር አለ። ሌላውን ተውና በቆላሉ ትግራይ ውስጥ ላለፈ 1 ዓመት ብቻ ከ100,000 ኪሎ ግራም በላይ ወርቅ ወጥቷል። 60,000 50,000 ጌቾ እንዳለው በህገወጥ መንገድ ልክ ቁር ያለው በየሰፈሩ ብረት ዲዛ ቁርጥራጭ ብረት እንደሚገዛ በየሰፈሩ ተሽጦ እስከ ኔዘርላንድ እስከ አውሮፓ እስከ አሜሪካ ድረስ ይሏል የትግራይ ወርቅ። ሌላውን ተው። ይህን ያደረገው የወያኔ ባለስልጣናት ግን በጥበቃ የሚደረግላቸው በአሜሪካ እና የማይመስል ነገር ለሚስጣት ነገር በደንብ ጠንቅቀው ነው የሚያውቁት። እና እኛ እርዳታው ምንም ይዛን ያህል የሚያስደነግጥ አይደለም። በእርግጥ በዚህ ሁሉ ወከባና ግርግር ከፈጠራቸው በኋላ የሁሉ ውዝግብ በመላ ዓለም ከፈጠራቸው በኋላ ሰዎች ችግር ላይ ሲወድቁም በድንገት ይሄ መደረጉ ትልቅ ጥፋት ነው፣ መታረም ነበረበት ነው። ይሄ እኔ አሳብ ነው። አሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። በያላችሁበት ይሞቻችሁ።
እንግዲህ እናንተ የምትሰጡት ሀሳብና አስተያየት እጅግ በጣም ይደግፈናል፣ ያግዘናል፣ ይረዳናል። አስተያየት መስጠታችን አትተው። አመሰግናችኋለሁ፣ ወዳችኋለሁ። ፒስ